ሰላም ሰላም ቤተሰብ መጠናል እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው በአዲስ ቪዲዮ መጠናል። ዛሬም ድራማው እንደቀጠለ ነው። እነዚህ ልጆች ተጫወቱብን እኮ በጣም ነው በሰው ሙድ እየያዙ ያሉት። እንዴ በዚህ ልክ ሰው ወደዳቸው እንጂ ምን አደረጋቸው እየመጡ ድራማ የሚሰሩብን? እንዴ በመጀመሪያ ብሩኬ ተረጋጋና ቆም ብለህ አስብ። ይሄን ያክል በእናንተ ዙሪያ ብዙ ምቀኞች እንዳሉብህ ካወቅ ለምን ለነሱ አሳልፈህ እንትን ትሰጣለህ? አታሳፍራቸውም? ሰው ለፍቅር ብዙ መስዋዕትነት ይከፍላል እኮ። ይሄን ያክል ሀይሚ ከልቧ ስለወደደችህ እንደዚህ በአንተ መጎዳት አለባት? አንተ በዚህ ልክ ከሷ ለምን መለያየት ፈለክ? 2 አመት ቀላል አይደለም ለሴት ልጅ። ከዚህ በኋላ እንዴት ነው ሀይሚ ሰው አምና የምትጠገነውስ? ሰው አምና እስከ ሰው ጋር የምትኖር እንዴት ሆኖ ነው? ማንንስ አምና ከማን ጋር መኖር ትችላለች? ለጠላት ክፍተት እየሰጠህ ነው አንተ። ለመለያየት ብዙ ሰበቦችን ፈልገህ ነው እንጂ አንተ ምንም ከዩ ጋር ምንም ነገር የለህም። ምንም ማለት ነው። ግን የእውነት የምትለያይ ከሆነ ይችን ድራማ የፈጠርካት ከሀይሚ ጋር ለመለያየት ፈልገህ ነው። አንተ ከዩ ጋር ምንም ነገር የለህም። እንዴ ዛሬማ ጭራሽ ይለይላት ብሎ ተስፋ ለማስቆረጥ ነው መሰል። እሺ ልጁ የኔ ነው ልበል አለ። ዛሬ ልጁ የኔ ነው አለ። አመነ እኮ። ምን ጉድ ነህ አንተ! በዚህ ልክ እንደው ራስን ዝቅ አርገህ የምትሰራው ድራማ ምን ያደርግልሃል እንዴ? ኧረ በስመ አብ! ኧረ ተው ድራማ እየሰራችሁ ሰውን አትበጥብጡት። በእናንተ የተነሳ ስንት ሰዎች እንደሚታመሙ አታውቁም። እናንተ ብራችሁን እየሰራችሁ ነው። ሰው ግን እናንተን ለማየት አሁን ተጣሉ፣ አሁን ተለያዩ፣ አሁን ምን ይዘው ይመጡ ይሆን? አሁን ምን ይበባሉ ይሆን? በቃ ሰዓቷን ጠብቆ እናንተን ቁጭ ብሎ ሲጠብቁ ይውላሉ። እናንተ ደግሞ መጣችሁ በዚህ ልክ በሰው ላይ ቀልዳችሁ ትሄዳላችሁ። አንተ ምን ለስምህ አትጠነቀቅም? ለዚህ ድራማ ብለህ ስምህ እንደዚህ አይነት ማርከስ ለምን አስፈለገው? ሀይሚ ደግሞ እንደው ስትመጭ መነቋቆርሽን እረፊ። አሁን ታምራላችሁ ማለት ለምን አስፈለገ? ይሄን በምትናገሪው እንትን ነው እሱ አሁን ተስፋ እየቆረጠ ያለ። በቃ ይሄ መነቋቆርሽን አቁሚ። በእናታችሁ ተመለሱ። ኧረ በስመ አብ! ኧረ እንደው ድራማው ይብቃችሁ። ተው። ሀይሚ ዛሬ ራሱ በቃ ከጎንህ ነኝ። ምንም ፊትሽ ላይ እኮ የእውነት አይመስልም። እያስመሰልሽ ነው። በጣም እያስመሰልሽ ነው። ትክክለኛ ወሬ አይደለም እያወራሽ ያለሽ። እዩም ይበቃሻል። በቃ ይበቃሻል። ለነገሩ የምትፈልጉትን ነገር እስካላገኛችሁ ድረስ በሰው ላይ መጫወቱን አታቆሙ። ሁሌም እንደዚህ የተመልካችን ልብ እንደሰበራችሁ። ይሄን ያክል ተመልካች እናንተን ወደዳችሁ እንጂ ምን አረጋችሁ? በዚህ ልክ ልባቸው የምትሰብሯቸው ደግሞ አንዳንድ አሉ የሚያለቅሱ እውነት መስሏቸው ዝም ብሎ በቃ ሌትም ቀንም ሲያለቅሱ የሚውሉ ሞኞች አሉ። ድራማ እየሰሩባችሁ እንደሆነ ወቁ። በቃ ድራማ ነው የሚጫወቱባችሁ እንጂ ሀይሚና ብሩኬ መቼም አይለያዩ። መቼም ቀልድ ነው እንደዚህ በቀላል ነገር መለያየት ማለት። አይለያዩም እነሱ ምንም አይለያዩም። ውሸታቸውን ነው። ለማንኛውም ድራማው እንደቀጠለ ነው። ነገ ደግሞ ምን ይዘው እንደሚመጡ እናያለን። ይኸው ዛሬ በሀይሚ ነገ በብሩኬ፣ ዛሬ በሀይሚ ነገ በብሩኬ፣ በቃ እንዲህ እያሉ በዓሉን ምናምን እስከምናልፍ ድረስ ጨራርሰው አዲስ አበባ እስከሚሄዱ ድረስ ይሄ ድራማ አያቆምም። እና እናንተ ተረጋጉና ሳትታመሙ ምን ሳትሉ ዝም ብላችሁ አርፋችሁ በቃ ተከታተላችሁ። እንደ ተከታታይ ድራማ እንዳሳዛኝም በሉት እንደሚያናድድም ድራማ በሉት፣ ዝም ብላችሁ ድራማ ነው ብላችሁ በቃ አምናችሁ ተቀበሉ። ምንም ነገር የለም። መለያየት የሚባል ነገር የለም። እርግዝና ምናምን የብሩክ ልጅ ነው የሚባል ነገር የለም። ምንም ነገር የለም። እንደው እኔን እመኑኝ ምንም ነገር የለም። አውቀው ነው በቃ ድራማውን ለማራዘም የፈጠሩት ዘዴ ነው። ውሸታቸውን ነው።
እና በቃ እኔ ተመልካቾቻቸው ደጋፊዎቻቸው ናቸው የምታሳዝኑኝ። አታልቅሱ፣ በቃ ውሸታቸውን ነው። እኔ በቃ እንግዲህ ነገ ደግሞ የእውነት የምር መለያየት ከሆነ ነገ አብረው አይመጡም። ግን ነገ አብረው እየመጡ ዛሬም እንደዚህ ነገም እንደዚህ የሚሉ ከሆነ እመኑኝ 100% ድራማ ነው። በቃ ድራማ ነው እንዴ! የተጣላ ሰው የተለያየ ሰው እኮ ዛሬ ተለያይቻለሁ ብሎ ነገ አብሮ አይገኝም። ነገም ደግሞ ይመጡና ከዛሬ በኋላ በቃኙና ደግሞ በማግስቱ ይመጣሉ። ውሸታቸውን ነው፣ አትመኗቸው። ድራማ ነው በቃ። ይሄ ድራማ ነው፣ ስራ ነው፣ በቃ ስራ ነው። እንደዚህ ካልሆኑ ቪው ስለማያገኙ አሁን ነገ ጠዋት በፍቅር መጣን ቢሉ አንድ ሰው ዙሪያቸው አንድ ሰው ማለት ነው። ግን ተጣላን ሲባል በየቲክቶኩም በየዩቲዩብም በየምኑ በቃ የሆነ የገበያ ጋጋታ ለቀጣፊ ይመቸዋል አይነት ነገር ሁሉም በቃ በየእንትኑ ያተረማምሳቸዋል። እና ነገ ደግሞ ተፋቀርን ቢሉ ማንም ዙሪያቸው። ስለዚህ ድራማውን ያረዘሙት ለዛ ነው። አሁንም ይቀጥላል። ለማንኛውም ቤተሰብ የዛሬው ድራማ ይሄን ይመስላል። አመሰግናለሁ። ላይክ እንዳይረሳ፣ ሰብስክራይብ